ምዕራፍ 4 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአባታችን የአዳምና የእናታችን የሔዋን የገድላቸው ዜና ይህ ነው። ኪሩብም በምዕራብ በር ቆሞ አዳምና ሔዋን ወደ ገነት እንዳይገቡ የገነት በር ይጠብቁ ነበር። ኪሩብም እግዚአብሔር እንዳዘዘው አላጠፋቸውም። አዳምና ሔዋን ግን ከምስራቅ ወደ ገነት ጫፍ በደረሱ ጊዜ ኪሩብ እንደሌለ ያስቡ ነበር። ሊገቡ ፈልገው በበር ላይ ቆመው ሳለ ያን ጊዜ ኪሩብ የተሳለ ሰይፍ ይዞ ሊገድላቸው መጣ። ገነት በመግባታቸው እግዚአብሔር እንዳያጠፋ ፈርቶ ነበርና ነበልባሉ ከሩቅ የሚወጣ የሚታይ ሰይፍም በኪሩብ ዘንድ ነበር። በአዳምና በሔዋን ላይ በተነሳ ጊዜ ነበልባል አልወጣለትም ነበር። ኪሩብ እግዚአብሔር ይቅር እንደሚላቸው ወደ ገነትም እንደሚመልሳቸው አሰበ። ኪሩብ ወደ መንግሥተ ሰማያት ስለመግባታቸው የእግዚአብሔርን ትእዛዝ ወይም ፍቃድ ያውቅ ዘንድ እያደነቀ ቆመ። ወደ ሰማይ መውጣት ግን አልቻለም። ወደ እነርሱ ቀርቦ ቆመ። ከእነርሱ ይለይ ዘንድም አልቻለ። ያለ እግዚአብሔር ፍቃድ ወደ ገነት እንዳይገቡ እንዳያጠፋቸው ፈርቶ ነበርና። አዳምና ሔዋን የሚያንጸባርቅ የእሳት ሰይፍ በእጁ ይዞ ወደ እነርሱ ሲመጣ ባዩ ጊዜ ከመፍራታቸው የተነሳ በግንባራቸው ወደቁ፣ እንደ ሞተ ሰው ሆኑ። ያን ጊዜ ሰማይና ምድር ተናወጡ። ሌሎችም የኪሩቤል ሰራዊት ገነቱን ወደሚጠብቅ ወደ ኪሩብ ወደ መሬት ወረዱ። በመገረም በመደመም ተመለከቱት። ዳግመኛ ሌሎች አዳምና ሔዋን ባሉበት አቅራቢያ ወረዱ። እነርሱ ልዩ በሆነ ሐዘን ደስታ ውስጥ ነበሩ። ደስታቸው አዳምን ይቅር እንዳለው የእርሱ ወደ ሆነው የደስታ ቦታ ገነትም እንደሚመልሰው ስላሰቡ ነበር። ስለ አዳም ማዘናቸው የወደቀ የተጣለ ስለነበር እርሱ ሔዋን እንደሞተ ሆነው ስለነበር ነው። በልባቸው አዳም በዚህ ቦታ የሞተ አይደለምን? ከዚህ ቦታ በመውጣቱ እግዚአብሔር ገደለው እንጂ ብለው አሰቡ። ያለ እግዚአብሔር ፍቃድ ወደ ገነት ሊገባ ወዷልና የእግዚአብሔር ቃልም ወደ አዳምና ሔዋን መጣ። ከሞታቸው ወይም ከውድቀታቸው አነሳቸው። እንዲህም አላቸው፣ ወደዚህ ለምን መጣችሁ? ከእነርሱ ወደ ያወጣኋቸው ወደ ገነት መግባት ትሻላችሁን? ይህ ዛሬ አይሆንም። የገባሁላችሁ ቃል ኪዳን እስኪፈጸም ድረስ ታገሱ እንጂ አላቸው። አዳምም የእግዚአብሔርን ቃል እንደሰማ የመላእክትን ድምፅ በጆሮ ይሰማ ነበር እንጂ አያያቸውም ነበር። አዳምና ሔዋን መላእክትን ለእግዚአብሔር የሚታዘዙ መላእክት ሆይ ቀድሞ የነበረኝን ብርሃን ተመልከቱልኝ። እናንተን አያችሁ እንደ እናንተም አመሰግን ነበር። ልቤ አሳቤ ትልቅ ገናና ነበር። ዛሬ ግን ትእዛዙን በመተላለፌ ብርሃን የተገፈፈች ከዚች ችግርም ደረስኩ። እናንተ ካለማየትም ደረጃም ደረስኩ። እንደ ጥንቱም አትታዘዙኝም። እንስሳዊ ስጋን ገንዘብ አድርጌያለሁና የእግዚአብሔርን መልአክ ሆይ ዛሬ ወደ ቀድሞ ቦታዬ መልሰኝ ዘንድ ከኔ ጋር እግዚአብሔርን ለምኑልኝ። ከዚህ ድካም ያድነኝ። እርሱን በመበደሌ በእኔ ላይ የፈረደብኝ ይህን የሞት ጽዋ ያስወግድልኝ ዘንድ ለምኑልኝ እያለ መላእክትን ከአዳም ይሄ ቃል በሰሙ ጊዜ ስለ አዳም ሁላቸውም አዘኑ። ከገነት ወደ ደካማ፣ ከሕይወት ወደ ሞት፣ ከእረፍት ወደ ጽኑ ድካም፣ ከደስታ ወደ ኃላፊው ምድር እስኪወጣ ያታለለውን ሰይጣንንም ረገሙት። መላእክትም አዳምን አሉት፣ አንተ ሰይጣንን ሰማህ፣ የፈጠረህ የእግዚአብሔርንም ትእዛዝ ታውቅ፣ የገባልህን ቃል ኪዳን እንደሚፈጽምልህ በሰይጣንም አመንክ።
አዳም ሆይ ዛሬም ከሰማይ ከመውደቁ በፊት ከእርሱ የተነሳ በእኛ ላይ የደረሰውን እናሳውቃለን። እርሱ ሰራዊቱን ሰብስቦ ሽንገላቸውን ታላቅ መንግስት ይሰጣቸውም ዘንድ ቃል ገባላቸው። ለእነርሱ ያሰበውን አምላክነት ይሰጣቸው ዘንድ ሰራዊቱም ቃል እውነት እንደሆነ አመኑ፣ ሰገዱለት። እግዚአብሔርን ማመስገንም እምቢ አሉ። እንደ ሥርዓታቸው ሳለንም በእርሱ ትእዛዝ ስር እንሆን ዘንድ ቃል ኪዳኑንም አምነን እንቀበል ዘንድ ላከብን። ምክሩን ወይም ሐሳቡን አምነን አልተቀበልንም። ከእግዚአብሔር ጋር በተጣላ እርሱ በወነጀለ ጊዜም ሰራዊቱን ሰበሰበ፣ ከእኛ ጋርም ተጣላ። ከእኛ ጋር የነበረው የእግዚአብሔር ኃይል ስለነበረንም በእርሱ ላይ ተበረታታንበት። ከሰማያትም ጣልነው። ያን ጊዜ ከእኛ ወደቀ፣ ተለየ። ከእኛ ተለይቶ በመውደቁ በሰማያት ታላቅ ደስታ ሆነ። እርሱ ከሰማይ ቀርቶ ቢሆን አንድ መልአክም ቢሆን በውስጧ ባልቀረ ነበርና። ነገር ግን የእግዚአብሔር ቸርነት ከእኛ እስከ ጨለማ ምድር አስወገደው። ስለዚህ ከሥራው የተነሳ ጨለማ ክፉ ሆነ። አዳም ሆይ እስኪያታልልህ ይፈትንህ ዘንድ እርሱ ቀረበ። ከገነት እስከ ኃላፊዋ ምድርም አወጣህ። እኒህ ሁሉ መከራቸውም ደረሱብህ። እግዚአብሔር በእርሱ ላይ ያመጣበትን ሞት በአንተም ላይ ያመጣብህ። አዳም ሆይ ለእርሱ በመታዘዝህ እግዚአብሔር ባለማመስገን ነው። ሁላችን መላእክትም ተደሰቱ፣ እግዚአብሔርንም አመሰገኑት። አዳም ከዚች ዓለም እንዳይጠፋ ለምኑ። ይኸውም ወደ ገነት ሊገባ በመፈለግ ነው። ቃል ኪዳኑ እስኪፈጸም ድረስ እንዲታገስ በዚህ ዓለም ከሰይጣን ፈተና እንዲወጣ ይረዳው ዘንድ ነው። የእግዚአብሔርም ቃል እንዲህ ሲል ወደ አዳም መጣ። አዳም ሆይ ይህችን የደስታ ምንጭ ገነት ተመልከታት፣ ይቺ አድካሚ ምድርም አስተውላት። በገነት የሚኖሩ እኒህ መላእክትንም ተመልከት፣ ከእነርሱ የተነሳ የመላች ናት። አንተ ግን በዚች ምድር ብቻህን ነህ። የታዘዘልህን ሰይጣንም እንዲሁ ነው። ቃሌን ብትጠብቅ በትእዛዜ ብትጸና ከመላእክቶቹ ጋር በገነት በኖርክ ነበር። ሕጌን በተላለፍክ ሰይጣንንም በሰማ ጊዜ ክፋትን ከተሞሉ መላእክትና ከእርሱ ጋር የምትኖር ሆንክ። በውስጧ እሾህና ሜክላ ወደምታበቅለው ወደዛች ምድር ወረርክ። አዳም ሆይ አምላክህን ይሰጥ ዘንድ ሰይጣንን ለመንከው። እኔ እንዳደረግኩልህ ገነት ያስገባ ዘንድ ቃል ኪዳን የገባልህን ወይም እኔ ሥጋን እንዳደረገውልህ ያደርግልህ ዘንድ እኔ የእረፍት ቀን እንደሰጠውህ ይሰጥ ዘንድ እኔ እንደፈጠርኩ ልባዊ ነፍስን ይፈጥርልህ ዘንድ ለአንተ ከሰጠኋቸው ከነዚህ ምድር ወደ ሌላ ምድር ያወጣ ዘንድም ለምነው። አዳም ሆይ ቁጥሬ ከነገረው ከነዚያ ሁሉ የፈጸመልህ የለም። አዳም ሆይ በአንተ ላይ ከፍጥረቶች ላይ ያለውን ቸርነቴን እወቅ። እኔ ትእዛዜን እንደመተላለፍህ አልከፈልኩም። 5 ቀን ተኩል ሲፈጸም በቸርነቴ ያድንሃለሁ እንዳልኩህ መጥቼ ያድንሃለሁ። ዳግመኛ አዳምና ሔዋን ሆይ የእሳት ሰይፍ በእጁ የያዘ ኪሩብ እንዳያጠፋችሁ ተነሱ፣ ከዚያ ሂዱ አላቸው። አዳምም በእግዚአብሔር አነጋገር ወይም ቃል ልቡ ተረጋጋ፣ በፊቱ ሰገደለት። እግዚአብሔርም አዳምን በደስታ እስከ ቤቱ ይሸኙት ዘንድ መላእክትን አዘዛቸው። በእርሱ ላይ ስለደረሰው መከራ ፍርሃት ነበረባቸውና ያን ጊዜ አዳምና ሔዋን ይዘው ቤታቸው እስኪያስገቧቸው ድረስ በማህሌት በዝማሬ ከገነት ራስ ወይም ተራራ ላይ ያወረዷቸው። መላእክትም ሊያጽናኗቸው ሊያበረታቷቸው ጀመሩ። ከእነርሱ ወደ ላካቸው ወደ ፈጣሪያቸው ወደ ሰማይም ሄዱ። መላእክት ከአዳምና ከሔዋን ተለይተው ከሄዱ በኋላ ያፈረው ሰይጣን መጣ፣ በአዳምና በሔዋን ቤት በርም ቆመ።
አዳምም እንዲህ እያለ ጠራው፣ አዳም ሆይ ነገርን እናገር ዘንድ ና አለው። አዳምም ከቤት ወጣ። ከእግዚአብሔር መላእክት ወገን የሚሆን መልአክ እንደሆነ በጥፍ ሞከረም። ሊያጽናናው እንደመጣ አሰበ። ወጥቶ ባስተዋለ ጊዜ ከመላእክት አምላክ የተለወጠ የክፉ ሆኖ አየው፣ የከፋ ሆኖ አየው። አዳምም አንተ ማነህ አለው። እንዲህ ብሎ መለሰለት፣ በእባብ የተሰወርኩ ሔዋንንም ያናገርኳት ትእዛዝን እስክትሰማ ድረስ የሸነገልኳት እኔ ነኝ። በእኔ ምክር አንተም እሷም ከዕፀ በለስ ፍሬ እንድትበሉ እንድትሸነገሉ ያልኳት እኔ ነኝ። ከእግዚአብሔር ትእዛዝም ወጣችሁ አለው። አዳምም ይህን ቃል ከእርሱ በሰማ ጊዜ እግዚአብሔር እንዳዘጋጀልኝ አንተም ገነትን ልታዘጋጅልኝ ትችላለህን? ወይስ እግዚአብሔር እንዳለበሰኝ ብርሃናዊ ልብስ ልታለብሰኝ ትችላለህን? ትሰጠኝ ዘንድ ቃል የገባህልኝ አምላክነትስ የት አለች? በገነት እያለን የተናገረው መልካም ነገር ሁሉ የት አለ አለው። ሰይጣንም አዳምን አለው፣ ለአንዱ የተናገርኩት የምፈጽምለት ይመስልሃልን? አይደለም። እኔ በልቦና የፈለግኩትን አድርሻለሁ፣ ፈጽሜያለሁ። እኔ በዚህ ወደቅኩ፣ እናንተ በዚህ ጣልኳችሁ። ምክሬን የሚቀበል ሁሉ ይወድቃል። አዳም ሆይ ዛሬ አንተ እንደወደቅ ፈጣሪህን አውቃለሁ። እኔን በሰማበት በፍርድ ውስጥም በመሆንህ እኔ በአንተ ላይ ንጉሥ ነኝ። አምላክ ቃል ኪዳን እስከ ገባልህ ቀን ድረስ ከእጄ የማድንህ የለም። ዳግመኛ የምትድንበትም ሰዓት ቃል ኪዳን የገባልህንም ዕለት አናውቅም አለው። ከዚያ እኛ መከራን ከአንተ በኋላ ለሚነሳው ዘርህም ሞትን እናበዛለን። ይህ ፍጻሜ ፈቃዳችን ነው። ከሰው ልጆች ወገን አንዱስ እንኳ በሰማይ ያለ ርስታችን ይወርስ ዘንድ አንተውም። አዳም ሆይ እኛ ቤታችን በሚቃጠል እሳት ውስጥ ነው፣ ክፉ ስራን አንተውም። አዳም ሆይ ወደምትድርባት ቤት በምትገባባት ጊዜ እሳትን የበተነውብህ እኔ ነኝ አለው። አዳምም ይህን በሰማ ጊዜ ፈጽሞ አለቀሰ። ሔዋንም ሔዋን ሆይ ነገሩን ስሚ፣ በገነት እያለን የተናገረውን አንዱስ እንኳን እንደማይፈጽምልን አስተዊ። በእውነት ከኛ ላይ ነገሰ። ነገር ግን የፈጣሪ እግዚአብሔር ከእጁ ያድነን ዘንድ እንለምነው አላት። አዳምና ሔዋንም እጃቸውን ወደ እግዚአብሔር ዘረጉ፣ ከእርሱም ያስወግደው ዘንድ ይጸልዩ ነበር። ምክንያቱም ከእነርሱ ላይ እንዳይበረታ ድል እንዳይነሳቸው እግዚአብሔርንም እንዳይክዱ። ያን ጊዜ ከእግዚአብሔር መልአኩን ፈጥኖ ወደ እነርሱ ላከ፣ በእነርሱም አስወገደው። አዳምም ይህም ፀሐይ በገባ ጊዜ ከገነት ከወጡ 53ኛ ቀን ከተፈጸመ በኋላ ነው። አዳምና ሔዋን ወደ ቤት ገቡ። ወደ እግዚአብሔር ይጸልዩ ዘንድ ፊታቸውን ወደ ምስራቅ መልሰው ቆሙ። ከመጸለያቸው በፊት አዳም ሔዋንን አላት፣ በምድር ሳለን ያደረሰብን መከራ እንሆ ተመለከትኩ። ነይ የሰራንንና ኃጢአት ይቅር ይለን ዘንድ ከእግዚአብሔር ምሕረትን እንፈልግ እንቁም አላት። ዳግመኛ 40 ቀን እስኪፈጸም ድረስ አንወጣም፣ በውስጧ ብንሞትም እርሱ ያድነናል አላት። አዳምና ሔዋን በአንድነት ተስማምተው ከእግዚአብሔር ምሕረትን በመሻት ተነስተው ይጸልዩ ዘንድ ቆሙ። ከቤታቸው በቀንም በሌሊትም ጸሎታቸው እንደ እሳት ነበልባል ከአፋቸው እስክታርግ ድረስ አልወጡም። የበጎ ጥላት ሰይጣንም ጸሎታቸውን ይፈጽሙ ዘንድ አልተዋቸውም፣ ሰራዊቱን ጠራቸው እንጂ። ሁሉም ወደ እርሱ ደረሱ። የእሳትናቸው አዳምና ሔዋን ሌሊትም ቀንም ወደ እግዚአብሔር ይጸልዩ ዘንድ ተስማሙ። ከእነርሱ ድህነት ፈልገው 40 ቀን እስኪፈጸም ድረስ
ከቤታቸው እንደማይወጡ ተስማሙ። እነርሱም እንደተስማሙ ጸሎታቸው ይጨርሳሉ። እግዚአብሔር ከእጃችን ያድናቸዋል፣ ወደ ስራቸው ወደ ነበሩበትም ይመልሳቸዋል። አስተውሉ፣ ምን እናድርግባቸው አላቸው። ሰራዊቱም ጌታችን ሆይ ስልጣኑ አለህ፣ የምትሻውን አድርግ አሉት። ያን ጊዜ ሰይጣን ከብዙ ሰራዊቱ ጋር ተነሳ፣ በሌሊት ወደ ቤት ውስጥ ገባ። ዳግመኛ 40 መዓልት 40 ሌሊት አዳምና ሔዋን ደበደባቸው፣ እንደ ሞቱ አርጎም ተዋቸው። የእግዚአብሔር ቃልም ወደ አዳምና ሔዋን መጣ፣ ከሕመማቸውም አነሳቸው። እግዚአብሔር አዳምን ጽና፣ ከደረሰብህ ፈተና የተነሳ አትፍራ አለው። አዳምም አለቀሰ፣ እንዲህ አለ፣ ጌታ ሆይ ግርፋት እስኪገርፉኝ ድረስ የታለህ? ይህ ሕመም ለእኔ በባሪያህ በሔዋንም ደረሰብን። እግዚአብሔርም አዳምን አለው፣ አምላክን እሰጥሃለሁ ያለህ የገንዘብ አለቃ ይህ ነው። ለአንተ ያለው ፍቅሩ የታለ? እንደሚቻል ቃል ኪዳን የገባልህ ሀብቱስ የታለ? አዳም ሆይ ይምጣና ያጽናናህ፣ ያበርታህ፣ ከአንተ ጋር የሚደሰት ይጠብቅ ዘንድ ሰራዊቱን ይላከህ። አንተ እርሱን ሰማህ፣ በምክራቸውም የተማረክ ሆንክ፣ ሕጌን ተላለፍክ፣ ሕጋቸውንም ተከተልክ። አዳምም በእግዚአብሔር ፊት አለቀሰ፣ አቤቱ ፈጣሪ ሆይ በትንሽ ጥፋት ለብዙ መከራ ትሰጠኛለህን? አቤቱ ጌታ ሆይ ከሰይጣን እጅ ታድነኝ ዘንድ ይቅርም ትለኝ ዘንድ እለምንሃለሁ። በዚች ኃላፊ ምድር ያለች ነፍሴንም ከሥጋዬ አትለያት። እግዚአብሔር አዳምን አለው፣ መጀመሪያ የምትሻው ከሆነ ከመተላለፍ በፊት በሆነ ነበር፣ አንተ ካለህበት ሕመም ባረፈህ ነበር። እግዚአብሔር አዳምን ታገሰው። አዳምና ሔዋን 40 ዕለትም እስኪፈጸም ይቆሙ ዘንድ ለአዳምና ለሔዋን ኃይላቸው ቀነሰች። ሥጋቸው ከጾም ከጸሎት ከረሃብ ከጽም የተነሳ ከሳች። እነርሱ ከገነት ከወጡ በኋላ ምግብ ውሃ አልቀመሱምና ለጭካኔያቸውም መውጫ አልነበረውም። ዳግመኛ 40 ቀን እስኪፈጸም ድረስ ከረሃብ የተነሳ ለጸሎት ይቆሙ ዘንድ ኃይል አልነበራቸውም። በቤት የተጣሉ ነበሩ፣ ነገር ግን የምስጋና ነገር ብቻ ከአንደበታቸው ይወጣል። 39 ቀን በሆነ ጊዜ ሰይጣን ወደ ቤት መጣ። በላዩም ብርሃናዊ ልብስ ነበረው፣ የብርሃን ዝናርም ታጥቆ ነበር። በእጆቹ የብርሃን በትሮች ነበሩ። በእርሱ ላይም ታላቅ ጽሕም መልካምም አነጋገር ነበረው። ይህ በምትሃት አደረገ። 40 ቀን ከመፈጸሙ በፊት አዳምና ሔዋን ያሳታቸው አሰበ። እርሱ 40ውን ዕለት በጾም በጸሎት በፈጸሙ ጊዜ እግዚአብሔር ወደ ስራቸው ወይም ቦታቸው ይመልሳቸዋል። ከመለሳቸው እርሱ ይቅር ይላቸዋል። ይቅር ባላቸውም ከገነት ስራ ይሰጣቸዋል። እነርሱ እንደ ቀድሞ ሁለተኛ ጊዜ ይረጋጋሉ ብሎ አስቧልና። ሰይጣንም በመልካም ምሳሌ በቤት ቀደም አዳምን አንተና ሔዋን ተነስታችሁ ቁሙ፣ እስከ መልካሟ ምድር ድረስም ከኔ ጋር ሂዱ፣ እኔ እንደናንተ ስጋን አጽም ያለኝ ነኝና በፈጠረ ጊዜ የዓለም ጫፍ በሆነች በደቡባዊ ገነት አስቀመጠኝ፣ በዚህ ኑሩ አለኝ። እንደ ቃሉም በዚያ ኖረው፣ ትእዛዙንም አላፈረስኩም። ዳግመኛ በእኔ ላይ እንቅልፍ አመጣ። አዳም ሆይ ከጎኔ አንተን አወጣ፣ በእኔ ዘንድም አልነበርክም። እግዚአብሔር በመለኮታዊ እጁ ተሸከመህ፣ በምስራቋም ገነት አስቀመጠህ። ከጎኔ በወጣ ጊዜ ስላንተ አዘንኩ፣ በእኔ ዘንድ አላሳደረህም አላኖረህም። እግዚአብሔር አገልጋይ ሆይ ከገነት ስላወጣሁት ስለ አዳም አትዘን፣ ክፉ አላገኘውም፣ ከጎንም ረዳት ጠራሁለት አለኝ። ከእግዚአብሔርም አነጋገር የተነሳ በዚህ ነገር ደስ ተሰኘው። ዳግመኛ እኔ በዚች ቤት እንደሆነች አላወቀም ነበር።
በእናንተ ስለደረሰው መከራ አላወቅኩም ነበር። ከጎንህ የፈጠረሃት አዳም ሕጌን ተላልፋ ከጎኑ የፈጠረሃት ሔዋንም ሕጌን ስላልፈረሰች ከገነት አስወጣኋቸው፣ በምታሳዝን በምታደክም ምድር አኖርኳቸው ብሎ እግዚአብሔር እስኪነግረኝ ድረስ አለው። ሰይጣንንም ሰሙት። እነርሱም እስከዛች 80 ቀን በስቃይ ነበሩ። እግዚአብሔር ተነስተህ ወደ እርሷ ሂድ፣ ወደ ቦታም አደርስሃለሁ አለኝ። ሰይጣን ወደ እነርሱ ቀርቦ እንዳይመታቸው አትተዋቸው፣ እነርሱ ዛሬ በታላቅ ድካም ናቸው፣ ከረሃብ የተነሳ ወድቀዋል። ወደ አንተ በወሰድካቸው ጊዜ ከዕፀ ሕይወት ፍሬ አብላቸው፣ ከሕይወት ውሃም አጠጣቸው፣ የብርሃን ልብስም አልብሳቸው። እነርሱ ከአንተ ተገኝተዋልና ታዝንላቸው፣ ስለደረሰባቸው መከራም ንስሐ ትገባላቸው ዘንድ ይገባል አለኝ። ይህም በሰሙ ጊዜም አዘንኩ፣ ልቦናዬ ስለ እናንተ ይታገዝ ዘንድ አልቻለም። ልጆቼ አዳምና ሔዋን ሆይ በሰማው ጊዜ ሰይጣንን ስለፈራው በልቤ ዳግመኛ እንደ ልጆቼ አዳምና ሔዋን እንዳያስተኝ አልኩኝ። ጌታዬ ሆይ በሚሄድበት ጊዜ ሰይጣን በመንገድ ያገኘኝ ይሆን? እንደ እነርሱም ይጣላኝ ይሆን አልኩ። እግዚአብሔርም ሰይጣን ባገኘ ጊዜ አትፍራ፣ በእጅ ባለው ምርኩዝ ምታው አለኝ። እኔ ሽማግሌ ነኝ፣ መሄድም አልችልም። ያመጧቸው ዘንድ መላእክትን ላከ አለውት። እግዚአብሔር መላእክትን ሰደን፣ እንደ እነርሱ አይደሉም፣ ከእነርሱ ጋርም አምነው አይመጡም። እኔ አንተን መረጥኩ፣ እነርሱ በአምሳልህ ትእዛዝህን ይሰሙ ዘንድ ከአንተ ተፈጥረዋልና። ዳግመኛም እግዚአብሔር ለመሄድ ኃይል ካጣህ ትሸከም ዘንድ ደመናን እልካለሁ፣ ከቤታቸው ታኖርሃለች፣ ታደርስሃለች አለኝ። ደመናዋ ትታ ትመልሳለች። ከአንተ ጋር ሲመጡ ከወደዱ አንተንም እነርሱንም የምትሸከም ደመና እልካለሁ አለኝ። ያን ጊዜ ደመናን አዘዘልኝ፣ ከእናንተ ዘንድም አደረሰኝ፣ ተመለሰች። ልጆቼ አዳምና ሔዋን ሆይ ዛሬ ሸበቴን ከሩቅ ቦታ መምጣቴን ተመልከቱ። ወደ እረፍቷ ቦታ እንሄድ ዘንድ ከኔ ጋር ኑ በማለት አዳምና ሔዋን ፊት ማልቀስ ጀመረ። እንባውንም